ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ ውዶቼ ማሮቼ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። ከመጣው በላ ከመጣው ግርግር ይጠብቀን ይጠብቃችሁ ቶቼ ሙስሊም እህቶቼ ከሀገርም ውስጥ ከሀገርም ውጭ ያላችሁ ኢድ ሙባረክ እንኳን ያደረሳችሁ። እንግዲህ ዛሬ አመት ኢንሻአላህ በቤተሰቦቻችን ጋር ጾመን በቤተሰብ ጋር ኢድን ፏ ብለን ልጅም ካለው ከልጁ ጋር እናት አባት ካለው ከእናት ከአባቱ ጋር እህት ወንድም ያለው ከእህት ወንድሙ ጋር ፍቅረኛ ያለው ከፍቅረኛው ጋር ሁሉም አብሮ ፏ ብሎ የምናሳልፍበት አመት ይምጣ ኢንሻአላህ። የዛሬ አመት ምኞት ጥሩ ነው ቶቼ፣ ነገውን አናቅም፣ ግን ጥሩ ነገር መመኘት ጥሩ ነው። እንኳን አደረሳችሁ ድጋሚ ኢድ ሙባረክ ብያለሁ። እንግዲህ ዛሬ ጨረቃዎቻችን ብሩኬትናም ባለው መሰረት በዓል መስለው በአበሻ ቀሚስ ፏ ብለው መጥተዋል። እንግዲህ በዛችሁ አንድ ክፍል ቤት ሽሯቸውን ሰርተው ቀጠማቸውን ጎዝጉዘው፣ ግነቶቼ ስኒ ምናምን አልታየኝም። ያው እንግዲህ ሀይሚዬም ድብርት ላይ ናት፣ እስካሁን ወደ ራሱ አልተመለሰችም። ሄዳም እየሄደች መንጣት ነው። ግን ደስ ይላል። ለመሰላችሁ ያ እልኳ ያ ንዴቷ በረድ ብሏል። ያ እልኳ ቢሆን አይችላትም። ገፍትራውም አልቅሳም ተናዳም ትወጣለች። ግን ያያ የለም። ደስ የሚለው አንድም እሱ ነው። እስከምትረጋጋ እንግዲህ ሀይሚዬ ታውቃላችሁ አውሮፓ ለመሄድ ብዙ ብር አውጥታ ሊሆን ይችላል። ያ ነው ህይወቴን አበላሸው፣ ህይወቴ ተበላሸ፣ ካንተ ጋር መሆን አልችልም አልፈልግም እያለች ነው። አንዳንድ መሀል ላይ ጣል ጣል የምታረጋቸው ትናንት ጀምራ። እሱ ደግሞ እሷን ለማስደሰት የኔ እናት በጣም ነው ያሳዘነ። የማያረገው ጥረት የለም። እሷን ወደ ራሱ ለመመለስ የማያረገው ጥረት የለም። ሀሚዬ የኔ እናት እውነቴን ነው። ብሩኬ ላንቺ ብሎ ነው፣ እውነት ላንቺ ብሎ ነው። ላንቺ ብሎ ነው ነግሮሻል። ፈጣሪ አውጥቶሻል። ከዛ ውስጥ ጉድ ያወጣሁሽ ስንት ነገር ሁኜ እኔ ነው የማውቀው ብሎሻል። አንቺ ግን አልፈርድብሽም። አሁን እንደዚህ ብትይ የታየሽ እዛ ሂደሽ አታለሉሽ ወይ ስራ ብለውሽ ነው ወይ የሆነ ነገር ብለውሽ ነው እንጂ አንቺ ለወንድ ብለሽ እንደማትሄጂ እናውቃለን። ከብርኬ ውጭ እናውቃለን። እንዲህ ባንዴ ብሩኬን ከልብሽ አውጥተሽ ሌላውን ተከትልሽ እንደማትሄጂ እናውቃለን። ግን ይህ ሴረኛ ወንድምሽ በብር ተቀብሎ ለሀብታም ሽያጭ ማለት ነው። በአባቶቻችን ጊዜ ነው የባሪያ ሽያጭ ባሮች እንደሚባሉ እንደዛ ሊያረግሽ ነበር። ያምዬ በማታውቂው ሀገር ህይወትሽ ሁሉ ስቃይ ሊሆን ነበር። ፈጣሪ ደግሞ የልባችሁን የሁለታችሁን ልብ አንድ መሆን አይቶ ብሩክ ያውጥቶሻል። ግን ይሄ አታቂም፣ አትረጁም። አንቺ የታይሽ በቃ ያወጣሹ ብር እዛ ሀገር እጄ እቀየራለሁ፣ ከዚህ ከጭቅጭቅ ከዚህ ችግር ልውጣ ምናምን የሚለው ነው ጭንቅላትሽ ያለው። ይሄ ነገር ግን ወንድምሽ አረገው ብሩኬ ሁሉ ነገር ቁጭ ብሎ ቢያስረዳሽ እውነቴን ነው እንኳን ያልሄድኩ ብለሽ ታመሰግኙ ነበር። እሱ ደግሞ አልፈርድበትም። ሌላ ሰው ቢሆን ያስረዳሽ ወንድምሽ ነው። ከወንድምሽ ማጣላት ስላልፈለገ ነው ሁሉን ነገር ትቶ በሆዱ ይዞ አንቺን ለማስደሰት የሚጥረው። አብዬ ደግሞ እዚህ ታፍኜ ቤቱ አይመችም ምናምን የምትይው ነገር እሱ እኮ በመኪና ላዝናናሽ ብሏል። ላዝናናሽ ብሎሻል አይደል? ሂደሽ ሻይ ቡና ብለሽ ከሱ ጋር እሱ ጋር ከደበረሽ ደግሞ ከኢትዮጵያ እንውጣ በይው። እምቢ አይልሽም። እውነቴን ነው። ማጣት አንቺን ስለማይፈልግ ነው የሚጥረው። ብሩኬቴ ተረጁ ሀሚዬ፣ ይቅርታውንም ተቀበዩ። ይቅርታ ትልቅ ነገር ነው ቶቼ። የሰው ልጅ እንኳን ሴት ጋር ታየህ ብሎ ሰው ገሎም ይታረቃል። እሱ ደግሞ ልቡ አፈቀሩት እንጂ አፈቅራቸውም ሀሚዬ ተናግሯል። ልቦ ያለው አንቺ ጋር ነው። አንቺ ደግሞ ተረጁ። እስከ መቼ ልጅነት ሀሚዬ? ወደ ራስሽ ተመለሺ። ሴሊ ብልህ ናት እውነት። እሱም እኮ እንዲህ ደክሞ አንድ አይነት ንግግር አልፈልገውም ስትይ አንድ ቀን እኮ የሚተውብሽ ቀን ይመጣል። በቃ እስከዚህ ታገልኩ እኔን ካልፈለገኝ ለምን ደክማለሁ ብሎ ያኔ ደግሞ አንቺ መልሰሽ የኔሁን ብትዩ አይሆንም። እውነቴን ነው ሀሚዬ፣ ይቆጭሻል። ስለዚህ ላንቺ ብሎ የማቃጤማ በጣም ነው ያሳዝን። የማያረጋት ጉዴ ለምቶቼ ግን በመሀል ወሰድ ያረጋታል። በመሀል ትስቃለች፣ በመሀል ትስመዋለች፣ በመሀል ደግሞ ትዝ ሲላት ታነሳበታለች ስለ ውጩ ፕሮሰስ። አሁን እሷ ምን መሰላችሁ ቁልፍ ቢሰጣት እውነቴን ነው ቶቼ እልም ብላ ነው የምትሄደው። ትጠፋለች። ነቅቶባታል። እኔ ገርሞኛ በቴሌፎኗም ሎኬሽን ልካ ቤቱን አለማሳወቋ ጀዋል ስለሰጣት። ግን አንዳንዴ እህቶች እኔ ሳስበው ይቅርታ አድርጉ፣ ይሄ ቤት
የሚፍታ ክፍል ነው እንደ እውነትም ድራማ እየሰሩብን ነው እላለሁ። አንድ ጎንም ሁለተኛ ሶስት እግዚአብሔር እያለች ትምላለች። አልገባኝም። የሚፍታ ክፍል ነው። ከዛው ነው ካሜራውቶቼ ሩቅ ቦታ አይደለም። ሌላ ቦታ ያሉት ለወንድሟ እንዳያስቸግር መሰለ ኤፍሬም እንጂ የሚፍታ ክፍል ከብሩኬ ክፍል ፍራሹ ተነስቶ ነው። ለምን መሰላችሁ? ሀማሟ አጠገብ አለ ግርግዳው። ዛሬ እኔ ሙሉ በሙሉ አላሳዩንም እኮ ክፍሉን ያው እንዲታወቅ አልፈለጉ ይሆናል። እና እንግዲህ ደስ ይላል። ጨረቃዎች በጣም ፏ ብለዋል። በዓል መስለዋል። እንግዲህ ብሩኬ ደግሞ ከሌላ ቦታ ብንሆን ጭቅጭቅ ምናምን ነው እኔ አልፈልግም፣ እዚህ ጋር ሰላሜን አግኝቻለሁ ብሏል። እንግዲህ ደግሞ ፈጣሪ ካለ ወደ ገዳም እነሱ የሚሄዱበት እዛ ሂደን ወስኛለሁ ከተሳካ ብሎ እንደውም ጥሩ ነው። ብሩኬ ዛት ሂደህ እዛው ጸለያችሁ ጸሎት አርጋችሁ ምን ይተውፈ ጸበል ምን እንትን ብልሃት አንተም እሷም እንግዲህ ፈጣሪ ይሻላ ምን ይታወቃ ባንድ ያረጋችሁ ይሆናል። እስካሁን የከፈላችሁት ዋጋ የተሰቃያችሁት ዋጋ እንግዲህ ፈጣሪ ሰምቷችሁ ችግራችሁም ተፈቶ ገና ነው። ያንተ ችግር አልተፈታም። ይችኛዋ ዙባለዋ ቦታም አልሰጣታም ሳያልት ተብዬዋ። ዋናው እንግዲህ የዩ ነገር ነው። እንግዲህ እዩ አሁንም ከወለደች በኋላ ልጁ የብሩኬ እያለች አልተዎችም። እንግዲህ ብሩኬ ፈጣሪ ሀቅህን ያውጣልህ። አላቅም ሀቅ ያለው እንግዲህ ዲኤንኤኑ ላይ ነው። ዲኤንኤ ደግሞ አሁን አይተማመንም እህቶቼ። ይቺ የተረገመኝ እሱን ከሀሚ ለመለየት ከፈለገ ታስቀይረዋለች። ሀሚ ደግሞ የብሩኬ ልጅ ነው ሲባል እኔ እንጃ የሚሰማ ስሜት አስባችሁታል? እሱስ የሚሰማው ስሜት እናቱ እኮ ሳቀር የኔ ልጅ አያረግም ወንድሞቹ መስክረውለት አሁን የሱ ነው ሲባል በጣም ከባድ ነው። ከዚህ ነገር እንግዲህ ሁላቸውም በነፃነት አውጥቷቸውን የመኝላቸው እንደዚህ የተዋደዱ ሀሚዬም ልቧ ሙሉ በሙሉ እንድታምነው ሰላም ወርዶ የብሩክ አይደለም ተብሎ እንደ ቢረጋጉ ደስ ይላል። ዱሮዎቹ ሀሚና ብሩኬ ቢመጡ ብሩኬ እንግዲህ ባለው አቅም በጣም ትግስት አድርጓል። እውነት በጣም እሷን ለማስደሰት ሀሚ አሁንም ጫፍ ላይ ናት። አሁንም ይቻላል ማስተካከል እኮ እያለኝ ነው። አዎ እስከ 1 ወር ይቻላል ብለዋል። 1 ወር ብሩኬ ደግሞ ስለሚያውቅ ነው እስከ 1 ወር ከፍዬበታል ያለው። ሁሉ ነገር ሲያልቅ ነው እንግዲህ ብሩኬ ፈጣሪ ይርዳህ።